ኢትዮ ቴሌኮም የሳይበር ወረን አስመልክቶ ከባለድርሻ አካላት ጋር የዛሬ የሳይበር ሴኩሪቲ ደህንነት ለነገ አስተማማኝነት በሚል መሪ ቃል ምክክር አካሂዷል። በመድረኩ ላይ ንግግር ያደረጉት የኢትዮ ቴሌኮም ቺፍ ኢንፎርሜሽን ሴኩሪቲ ኦፊሰር ጸጋይ አማኑኤል በኢትዮጵያ የሳይበር ደህንነት ስጋት መኖሩን አስታውቀዋል። የሳይበር ደህንነትን ለመጠበቅ ተቋማት ከቴክኖሎጂዎች ባሻገር የሰው ኃይል ላይ መስራት እንዳለባቸውም አጽንኦት ሰጥተዋል። ትንሽ ቆይቶ በጣም አግሬሲቭ እየሆነ የሚመጣው የሳይበር ደህንነት ስጋት አለ። ብዙ ጊዜ አብዛኞቻችን የሳይበር ደህንነትን ለማስጠበቅ በጣም ዘመኑን የዋጁ ቴክኖሎጂዎች ፋየርዎል፣ ኢንድ ፖይንት ሴኩሪቲ የተለያዩ ነገሮች ነው የምታስቡት ኦር ምናስበው ማለት ነው። ነገር ግን ዋናው the weakest link የሚባለው ግን ሰው ነው። እነዛን ቴክኖሎጂዎች የሚገዛው ሰው ነው። እነዛን ቴክኖሎጂዎች ኮንፊገር የሚያደርገው ሰው ነው። እነዛን ቴክኖሎጂዎች ደግሞ የሚቆጣጠረው ሰው ነው። ስለዚህ ሰው ላይ መስራት ትልቁን 90% የሚሆነውን የሳይበር ደህንነት ማስጠበቅ ምንችለው ሰው ላይ ነው ማለት ነው። ባለፈው ዓመት ከተፈጸሙ የሳይበር ጥቃቶች መገንዘብ እንደተቻለው ከኢትዮ ቴሌኮም መሰረተ ልማቶች ላይ ጉዳት ባይደርስም የተቋሙን የክላውድ አገልግሎቶችን የሚጠቀሙ ደንበኞች ላይ ከፍተኛ ጉዳት መድረሱ የሳይበር ሴኩሪቲ ባለሙያ እጥረት እንዳለባቸው ያሳያል ብለዋል። እንደ አውሮፓውያኑ 2024 ብቻ በባንክ ዘርፉ ከ1 ቢሊዮን ብር በላይ የሳይበር ወንጀል መፈጸሙ ተጠቁሟል። የሴኩሪቲ ሜዠሮችን ቀላል የሚባሉ የሴኩሪቲ ሜዠሮችን ኮንፊገር ባለማድረጋቸው 2-3 የሚሆኑ የዩኒቨርሲቲ እንዲሁም ደግሞ ሌላ የመንግስት ተቋማት ዳታቸውን ራንሰምዌር የተጠየቁበት ሁኔታ አጋጥሞናል። ይሄ ማለት ምንድነው? እነዛ ካምፓኒዎች ውስጥ የሴኩሪቲ ኤክስፐርት ያስፈልጋል። ምን ያክሉ ነው የሴኩሪቲ ኤክስፐርት ያለው? 1 ቢሊዮን ብር ነበር 2024 ላይ 1.3 ቢሊዮን 300 ሚሊዮን ጨምሯል። ለዚህ ይሄ እንግዲህ ትሪሊየን እስከሚገባ መጠበቅ የለብንም። አሁን ነገ ከነገ ወዳ ልክ ዲጂታላይዜሽኑ ሲጨምር ትልቅ ነው የሚሆነው። ይሄ ማለት ሃይ ሌቭል ይሄ ምንድነው የሚባለው በወፍ በረር ኬዝ የተመዘገበ ነው እንጂ በደንብ የታየ አይደለም። እኛስ ጋር ምን እየሆነ ነው? እኛም ጋር 2024 ላይ ኢትዮ ቴሌኮም ላይ ያሉትን ብናይ አንድ ሰው እንኳን አንድ ደንበኛ እስከ 4 ሚሊዮን የኢትዮጵያ ብር የተበላበት አለ ላይ ከሲም ስዋፕ ጋር ተያይዞ። ስለዚህ በዚህ ሰዓት ያለው ትልቁ የማጭበርበር ምንድነው? ሰዎችን እየደወሉ ከዚህ ነው መደውለው ከዚህ ነው እንዲያርጉ በሚል የሚስጥር ቁልፋቸውን በመውሰድ የሚደረግ የፋይናንሻል ወይ ደግሞ የገንዘብ ማጭበርበር ነው። የባንክ አካውንታቸው ይወሰዳል። ከባንክ አካውንታቸው ወደ ተለያዩ ዲጂታል ስንል ፍጥነቱ ማይለኛ ስለሆነ በ20 ሰከንድ ውስጥ በደቂቃዎች ውስጥ በጣም ብዙ ብር ተበትኖ የሚወጣበት ሁኔታ አለ። እንደ ድሮ ተሰልፎ በወረቀት አለን ብር ሄዶ የሚወስደውና ከዚህ አንፃር የሚደረጉ በስልክ የሚደረጉ ጥሪዎች ብዙውን ቦታ ይዛሉ ማለት ነው። ተቋማት ለዘመናት የገነቡትን በአንድ የሳይበር ጥቃት ብቻ ሊያጡት እንደሚችሉ አውቀው ሊሰሩ እንደሚገባም ተመላክቷል። ግለሰቦችም ሆኑ ተቋማት ስለ ሳይበር ደህንነት ያላቸውን ግንዛቤ በማሳደግ ራሳቸውን ከጥቃት እንዲጠብቁም ተጠይቋል። ስለዚህ ምን ማድረግ አለብን ማለት ነው? ምንም አይነት ጥሪ ሲደርሰን የሚስጥር ቁልፋችንን ሼር ማድረግ የለብን ማለት ነው። ስለዚህ በአብዛኛው የሚደረግ ማጭበርበር አሁን ባንኮች ላይ ያለ ነው። ይሄን እንግዲህ ሰዎችን ከማንቃት አንፃር ቴክኖሎጂን ዲፕሎይ በማድረግ መከላከል ይቻላል ማለት ነው። ኢትዮ ቴሌኮም የደንበኞችን የሳይበር ደህንነት ለመጠበቅ እየሰራው ነው ያለ ቢሆንም የደንበኞቹ ጥንቃቄም አስፈላጊ በመሆኑ ሁሉም የድርሻውን እንዲወጣና አጠራጣሪ ድርጊትን ካስተዋሉ በአጭር ቁጥር 9090 ደውለው እንዲያሳውቁ አሳስቧል።